ከዳዊት ጋር ቃል ስንገባባ እና ስለ ወደፊቱ ስናቅድ ለአንዴ ብቻ መታትያይም ብሏል። እንደው አፈር ሰሆነ እንዴ ልጅ ነይና አይተሽው ሂጂ። አፄ ዶክተሬ የሆነ ነገር ለማግኘት ስትል ሌላ ሰው እንዳገባች ያስብ ነው ይቅር ለማለት ይገባል። በቻልኩት አቅም ተሸፋፍኜ ከሄድኩ በኋላ ለእናቱ ደውዬ ብቻውን ላገኘው እንደምፈልግ ነገርኳቸው። መድኃኒዓለም ዘር ያሳጣሽ ከሰጠሽም በወንድ ልጅሽ ያሳየሽ ብለውኛል። ሰላም ውድ የገመና ቤተሰቦቻችን እንዴት ናችሁልን? ሳምንታችሁስ እንዴት ነበር? ሳምንቱ ያለ ገመና እንደማይገፋ እንግዲህ ግልጽ ነው። ዛሬም ቆንጆ አስተማሪ እንዲህም አለ የሚያስብል ቆንጆ ታሪክ ይዘንላችሁ ለእናንተ መጥተናል። የዛሬ ባለ ታሪካችን መቅደስ ትባላለች። እኔ ደግሞ ቢታንያ መስፍን ነኝ። ታሪኩን ቆንጆ አድርገን ጥፍጥ አድርገን የምናደርስላችሁ ይሆናል። እናንተም ተከታተሉን። ቻናላችንን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። መቅደስ እባላለሁ። የ27 ዓመት ወጣት ነኝ። አሁን ላይ ባለትዳር በሆንም አግብቶኝ አብሮኝ የሚኖረው ሰው ግን ከልጅነቴ ጀምሮ የምመኘውና አብሬው ለመኖር የምጓጓው ሰው አይደለም። ዛሬ ከመጀመሪያው ነው መሰለኝ የምንደነግጠው። ትዳር እስከ ሞት የሚተሳሰሩበት ገመድ ስለሆነ የትዳር አጋርን መምረጥ ከምን ጊዜውም የህይወታችን ውሳኔዎች በላይ ጥንቃቄና ማስተዋልን ይፈልጋል። እኔ ደግሞ እንዳለመታደል ሆኖ ይህንን ትልቅ ምርጫ በራሴ መምረጥ መብቱ አልተሰጠኝም። ማንን ማግባትና ከማን ጋር መኖር እንዳለብኝ የወሰኑልኝ ቤተሰቦቼ ነበሩ። በቤተሰብ ጋብቻ ሲመሰረት አይገስ ነው ክፋቱ። ወይ እሱ በሂደት ፍቅር ሊኖረው ይችላል። እሷ ግን አፄ ዶክተሬ የሆነ ያክል ዓመትን ብትኖር ላትወደው ትችላለች እና ትዳርን ወደ መጥላት ሰውየውንም ወደ አለመውደድ ወደ መሰልቸት ይመጣል መሰለኝ። እውነቱን ለመናገር ባለቤቴ መጥፎ ሰው አይደለም። ይወደኛል፣ ይንከባከበኛል። ከምንም በላይ ከኔ ልጅ እንዲኖረው ስለሚፈልግ እንክብካቤው እና ፍቅሩ ከእናቴ ቤት ወጥቼ እናቴ ቤት የገባው እስኪመስለኝ ያደርገኛል። ነገረ ስራው ሁሉ እናቴ ሴት ልጅ የምትወደውን ሳይሆን የሚወዳትን ነው ማግባት ያለባት እያለች የምትመክረኝ ምክር ያስታውሰኛል። ግን ይሄ ማለት ሴት ልጅ 100% ሳትወደው እሱ በጣም ይወደዳት አይደለም። እሷ ፍቅር ይኑራት፣ ግን የእሱ ፍቅር ቢበልጥ ጥሩ ነው። ወንድ ልጅ እንደዛ ሲሆን በጣም ትሪት ያደርጋል። ፕሪንሰስ ትሪትመንት ነው የሚሰጠው ምናምን። በዚህ ሁሉ መሀል ግን ጭንቀት የሆነብኝ አንድ ነገር ከማግባቴ በፊት የነበረኝ ፍቅረኛዬ ነው። ዳዊት ይባላል። ከዳዊት ጋር አብሮ አደግነን። የተማርነውም አንድ ላይ ነው። በልጅነታችን እቃቃ ስንጫወት ባልና ሚስት ሆነን እንተው እንደነበረው ሁሉ ስናድግም ባልና ሚስት መሆን ነበር እቅዳችን። ለሰው ሁሉ እኔን ከዳዊት ነጥሎ ማሰብ እስኪከብደው ድረስ ነበር ቅርርባችን። ታዲያ 10ኛ ክፍልን ጨርሰን ወደ 11 ስንገባ ግንኙነታችን ወደ ፍቅር ግንኙነት ተቀየረ። መቼም እንደማንለያይ ቤተክርስቲያን ሄደን ስንማማል ማንም በመካከላችን ጣልቃ ገብቶ ያራርቀናል ብዬ አልገመትኩም ነበር። ሁለታችንም በትምህርታችን ጎበዝ ስለነበርን 12ኛ ክፍልን በጥሩ ውጤት ጨርሰን አንድ ዩኒቨርሲቲ መመደብ ነበር ዓላማችን። ነገር ግን የታሰበው ሳይሆን የኔ ውጤት ምን እንደሆነ ሳይታወቅ ከተጠበቀው በታች ሆኖ ሳላልፍ ቀረው። የእርማት ስህተት እንደሆነ እርግጠኛ ስለነበርን ይመለከተዋል ያልነውን አካል ሁሉ ለማናገር ሞከርን። አባቴ አዲስ አበባ ድረስ ሄዶ እስከ መጨረሻው ታገለ። ነገር ግን የውጤቱ ነገር ምንም ተስፋ አልነበረውም። ለትምህርት እንደምሰጠው ዋጋ ማንም ሰው ሆና ቆማ ትሄዳለች አላለም ነበር። ለሳምንታት በሬ ዘግቼ አይኔ እስኪያብጥ አለቀስኩ። እናቴ ቢጨንቃት ራቅ ወዳለ ቦታ ወስዳ ጸበል አስጠመቀችኝ። አንዳንዴ ጎበዝ ተማሪዎች እንደዚህ አይነት አገር አቀፍ ፈተና ወይ ደግሞ ከፍ ያሉ ፈተናዎችን ተፈትነው ሲወድቁ ኖርማላይዝ ማድረግ መልመድ አለብን። ምክንያቱም ጭንቀት አለ፣ ካለማወቅ አይደለም። ብዙ ጊዜ ወይ ጭንቀት አሳስቷቸው ነው ወይ ደግሞ ኮዲንግ ነገሩ ይሄ አሞላሉ ሲስተም አለ አይደል፣ እሱ ግራ አጋብቷቸው ሊሆን ይችላል። አንድ መልስ በመዝለልም ሙሉ 60 ጥያቄ የሚበላሽበት ሲቹዌሽን አለና ትምህርት ባይታለፍም ህይወት ይቀጥላል። ቢታለፍ ጥሩ ነው፣ ካልታለፈ ግን ህይወት ይቀጥላል። ሌላ መንገድ አለ፣ ስራ አለ፣ ቢዝነስ አለ፣ ድጋሚ መማር አለ እና ሁኔታዎችን በቀና ማየት ይሻላል እንደዚህ ከመሆኑ። የተወሰነ ሰላም ቢሰማኝም ወደ ቤቴ ስመለስና ጓደኞቼ ስለ ዩኒቨርሲቲ ምደባ ሲያወሩ ስሰማ በድጋሚ መረበሽ ጀመርኩ።
በዚህ ሁሉ መሃል ግን ዳዊት ከኔ ባልተናነሰ ሲጨናነቅና ሲያዝን ነበር የቆየው። ስለ ሁኔታዬ ለመጠየቅ ቤት በመጣ ሰዓት ቤተሰቦቼ ፊት ነስተውት እንደተመለሰ ሳላውቅ ሆን ብሎ ዝም ያለኝ መስሎኝ የባሰ ከፍቶኝ ነበር። ለአንድ ወር ቤት ውስጥ ከተደበቅኩ በኋላ አብረውኝ ተፈትነው ያለፉት ጓደኞቼ በየሀገሩ ተመድበው ትምህርት ሲጀምሩ ከቤት መውጣት ጀመርኩኝ። አንድ ቅዳሜ ቀን ከምሽቱ 11 ተኩል ገደማ ነፋሻማ አየር የተቀበልኩ ስራመድ አንድ ድምፅ ከኋላዬ ጠርቶ አስቆመኝ። ዳዊት ነበር። በቅርባችን ወደ ነበረ አንድ መናፈሻ ገብተን ለረጅም ሰዓት ቁጭ ብለን አወራን። ከአንዴም 2-3 እኔን ለማየት ቤት መጥቶ እናም አባቴም ውሻ ለቀው እንዳባረሩት ስልኬንም ለአንድ ወር ያህል በመዝጋቴ በምንም መንገድ ሊያገኘኝ እንዳልቻለ ነግሮኝ እያለቀሰ ይቅርታ ጠየቀኝ። በሚያወራኝ ነገር ተስቤ ከልቤ ሳዳምጠው ስለቆየው ዩኒቨርሲቲ አለመሄዱ ቀስ ብሎ ነበር ትዝ ያለኝ። ደንገጥ ብዬ እንዴ ዳዊት አልኩት። ምን ነው አለኝ። ጥሩ ውጤት እንዳመጣ አውቃለሁ እና እዚህ ምን ትሰራለህ? እኔን ጥሎ የትም ላለመሄድ ሲል እዚያው እኛ ጋር ያለውን ዩኒቨርሲቲ እንደመረጠ ነገረኝ። እሱ ማጥናት የሚፈልገው ትምህርት እዚህ እንደማይሰጥ ስለማውቅ በወሰነው ውሳኔ ደነገጥኩኝ። ከትምህርት ቤቱ 3ኛው ከፍተኛ ውጤት የእሱ ሆኖ ሳለ አንደኛ ላይ የሞላው ግቢ እጁን ስሞ እንደሚቀበለውም እያወቀ እዚህ ለመሆን መወሰኑ አስደነገጠኝም አስገረመኝም። በወቅቱ ማትሪክን መውደቄ ባሳደረብኝ ከፍተኛ የአእምሮ ጫና የተነሳ ከቤተሰቦቼም ሆነ ከዳዊት ጋር እንደ ድሮ ጥሩ ጊዜ ማሳለፍ አልችልም ነበር። በኋላ ግን ዳዊት አጠገቤ እንዳለ ማሰቡ የተወሰነም ቢሆን አረጋጋኝ። አልፎ አልፎ ወጣ እያልን መገናኘትም ጀመርን። በግል የመማር ሀሳብ ከቤተሰቦቼ ቢቀርብልኝም ካላቸው ኢኮኖሚ አቅም አንጻር እስካሁን ያከሰርኳቸውን አስቤ ሳይበቃኝ ይህንን ሀሳባቸውን ልቀበለው አልቻልኩም። ዋላ ደር ሲሉም ካልተማርሽ ወይ ካልሰራሽ አንቺን በጭንቀትና በድብርት ከምትሞቺ ለምን አንድ ሰው አትተዋወቂም አሉኝ። መጀመሪያ ላይ ሊድሩኝ አስበው እንደሆነ አላሰብኩም ነበር። በኋላ ግን ስለ ሰውየው አብዝተው ጥሩ ነገር ማውራት ሲጀምሩና በተደጋጋሚ እንዳገኘው ሲገፋፉኝ እየተገለጠልኝ መጣ። ሰውየው ስዩም ይባላል። ሰውየው የምለው እንዲሁ ለምዶብኝ እንጂ በዕድሜ 8 ዓመት ብቻ ነው ይበልጠኝ። ዳዊት ስለ ስዩም በሰማ ጊዜ ግልጽ የሆነ የባህሪ ለውጥ ማሳየት ጀመረ። ኦብቪየስሊ ሌላ ወንድ ሊቀማው እንደሆነ ሲያውቅ አይደለም የባህሪ ለውጥ ሌላ ለውጥ ቢያመጣ ሰውየው። በእርግጥ ከተገባባነው ቃል ኪዳንና ከነበረን ግንኙነት አንጻር ጸባዩ መለዋወጡ የሚገርምም አይደለም። እኔ ደግሞ የቤተሰቦቼን ጫና የምቋቋምበት ጉልበት እያጣው መጣው። ታዲያ ከትዳሩ ወይ ስራ መስራት ወይ መማርን ብትመርጥ እኮ ይሻላታል። እሱን አግብቼ ወደ ፈለግኩበት ከተማ ሄጄ የምፈልገውን ትምህርት መማር እንደምችል እየነገሩ ተስፋ የቆረጥኩበትን ትምህርት ያስናፍቆኝ ጀመር። ከጓደኞቼ ሁሉ ተነጥዬ ወደ ኋላ መቅረቴ በተዘዋዋሪ እያስታወሱኝ የቀደሙኝ የመሰላቸውን ሁሉ የምቀድምበት መንገድ እንደሆነ ሊነግሩኝም ይሞክራሉ። ከዳዊት ጋር ቃል ስንገባባ እና ስለ ወደፊቱ ስናቅድ አንዳችን ብንወድቅ ብለን እንኳን አላሰብንም ነበር። እኔም ጎበዝ የሶፍትዌር ባለሙያ ሆኜ እሱም ጎበዝ አውሮፕላን አብራሪ ሆኖ አብረን ደስተኛ ህይወት ስለመኖር ነበር የምናልመው። የኔ መጉደል ግን እቅዳችንንም አጎደለው። ሳልማር ሳላውቅ አብሬው ሳልራመድ በሱ ላይ እንደ ሸክም መውደቅን ሳስበው ከበደኝ። ስለዚህ መማር እንዳለብኝ ወሰንኩኝ። ቤተሰቦቼ እናስተምርሽ ቢሉኝም ተጨንቀው እንጂ ደልቷቸው እንደማይከፍሉልኝ ልቤ ስለሚያውቀው ልስማማ አልቻልኩም። በስተመጨረሻም ያቀረቡልኝን ጥያቄ ተቀብዬ ስዩምን አገባሁት። ማለት የዳዊትን ስሜት ማሰብ ራሱ አንችልም መሰለኝ። ቃል ተገባብተው ስንት ተጠባብቀው የነበሩ ሰዎች አትሪንግ ዶክተሬ የሆነ ነገር ለማግኘት ስትል ሌላ ሰው እንዳገባች ሲያስብ ነው ይቅር ለማለትም ይከብዳል። ስዩምን ማግባቴ ከተሰማ በኋላ ልክ እኔ ማትሪክስ ወድቅ ድምፄን አጥፍቼ ቤቴ እንደመሸኩት ዳዊትም ድምፁን አጠፋ። መደወል አቆመ። ሰው ሳጠያይቅም ወደ ቤትም ከመጣ እንደቆየ ሰማው። በዚህ ሁሉ መሃል ነበር ከግቢው አስደንጋጭ ዜና የሰማ ነው። ዳዊት ራሱን ሰቅሎ ለመግደል ሙከራ ሲያደርግ ጓደኞቹ ደርሰው አተረፉት ተባለ። በስማም ይሄ ያስደነግጣል። ባይዘ እንደዚህ አይነት ዲሲዥን ሜክ ለማድረግ በጣም ኢነርጂ ይፈልጋል።
ይባስ ብሎ ለመሞት ሲዘጋጅ ጽፎት የነበረው ደብዳቤ በሁሉም ዘንድ ተዳርሶ ይህን ውሳኔ የወሰነው በእኔ ምክንያት እንደሆነም ታወቀ። እናቱ ቤታችን ድረስ መጥታ እናቴን ልጅሽ ዘር ያውጣላት ደርቃ ትቅር ብላ ረግማን እንደሄደችም ሰማው። የመጣብኝን ውርጅብኝ መቋቋም ስለከበደኝ በፍጥነት የመኖሪያ አድራሻዬን ቀይሬ ወደ አዲስ አበባ ሄድን። በስማም አያኖሯትም። ደግሞ ጭራሽ በሷ ምክንያት ሰው ሊሞት እንደነበር ካወቁ አያኖሯትም። አዲስ አበባ ሄደን ለ2 ወራት በሰላም ከኖርም በኋላ ሌላ አስደንጋጭ ዜናም ተደገመልን። ዳዊት እጁን በምላጭ ተልትሎ ራሱን ሊገድል ሲል ጓደኞቹ በሞትና በሽረት መካከል ሆኖ አገኙት ተባለ። አንዴ ግን ለመሞት ያሰበን ሰው መመለስ ቀላል አይመስለኝም። ኦሬዲ ሰይጣን አለ ከኋላ ሆይ ሆይ የሚል ከዛ ደግሞ ኦሬዲ ሰውየው አስቦታል። ስለዚህ አንዴ 2 ሰዎች ሊያጋጥሙት ይችላሉ። 3 4 ግን ከሞከረ አይ ዶንት ቲንክ የሚያተርፉት። የዚህን ጊዜ በጣም ጨካኝ እንደሆንኩ ተሰማኝ። በሬን ዘግቼ ስቅስቅ ብዬ ሳለቅስ አንድ የማላውቀው ስልክ ተደወለልኝ። ሄሎ ስል አንዲት እናት እያለቀሱ ልጄ እባክሽ 2 ነፍስ ነው በእጅሽ ያለው፣ ልጄን ቀብሬ እኔ ቆሜ አልሄድም፣ ለአንዴ ብቻ መታትያይም ብሏል፣ እንደው አፈር ሰሆነ እኔ ልጅ ነይና አይተሽው ሂጂ፣ በወለዱሽ ይዤሻለሁ እምቢ እንዳትይኝ ብለው ለመኑኝ። አይደለም እናት መንገድ ላይ እንኳን ሰው እንደዚህ ሪኩዌስት ሲያደርግ ያሳዝናል መሰለኝ። የዳዊት እናት ነበሩ። እንባዬን እያወረድኩ እሺ እመጣለሁ ብዬ የተኛበትን ሆስፒታል ከጠየኳቸው በኋላ ወዲያውኑ የበረራ ትኬት ቆረጥኩና ለስዩም ራቅ ወዳለ ገዳም ሄጄ ሱባኤ ልይዝ እንደሆነ ነግሬው ወደ ክፍለ ሀገር ዳዊት ጋር ሄድኩኝ። ማንም እንዳያየኝና እንዳይለየኝ በቻልኩት አቅም ተሸፋፍኜ ከሄድኩ በኋላ ለእናቱ ደውዬ ብቻውን ላገኘው እንደምፈልግ ነገርኳቸው። እሳቸውም አመሻሽ ላይ ጠያቂዎች ወደ ቤታቸው ሲመለሱ ደወሉልኝና ተሸፋፍኜ ሄድኩኝ። የተነገረኝና ያገኘሁት ፍጹም አይገናኝም። እጁን ሊቆርጥ ሲል ደርሰው አተረፉት ሲባል እንዲህ ብዙ ደም ፈሶት ራሱ ይስታል ብዬ በፍጹም አላሰብኩም ነበር። ሲያየኝ እናቱ እንዳየ ሕፃን እየተፍለቀለቀ አስችሎሽማ እንደማትቀሪ እርግጠኛ ነበርኩ አለኝ። መጨከን እንዳለብኝ ተሰማኝና ለመጨረሻ ጊዜ ነው የመጣሁት ስለው የምታይኝም ለመጨረሻ ጊዜ ነው አለኝ። አሁን ተመልሰሽ ወደ ባልሽ ከሄድሽ በቀጣይ ራሱን ሊያጠፋ ሲል ደርሰው አተረፉት ሳይሆን ራሱን አጠፋ የሚል መርዶ ነው የምትሰሚው አለኝ። እሷም ባይዜም ምን ማድረግ ትችላለች? በመሃል ቤት እሷም ተጨነቀች እኮ። በምችለው አቅም ለመለመንና ለማሳመን ብሞክር ጭራሽ እየጮኸና እየተወራጨ ከክፍሉ እንደወጣለት አዘዘኝ። እናቱ እየገላመጡኝ ገቡና መድኃኒዓለም ዘር ያሳጣሽ ከሰጠሽም በወንድ ልጅሽ ያሳየሽ ብለውኝ ያለፉ። ስማምች ሴትዮ ወደፊቷ እንዳለ በትልልቅ ሰዎች እርግማን ተበላሽቷል። በቅርብ ወዳገኘሁት ቤተክርስቲያን ሄጄ ምርር ብዬ አለቀስኩ። ማታ ላይ ስልኬን አጥፍቼ ለረጅም ሰዓት ከራሴ ጋር ተማከርኩ። ዳዊት የቃል ሰው ነው። አደርገዋለሁ ያለውን ነገር የጊዜ ጉዳይ ነው እንጂ ያደርገዋል። ዛሬ ላይሆን ይችላል፣ ነገም ላይሆን ይችላል። የሆነ ቀን ላይ ግን መርዶ እንደሚነግሩኝ አልተጠራጠርኩም። በቀጣዩ ቀን ጠዋት ተሸፋፍኜ ወደ ሆስፒታል ሲሄድ በርካታ ሰዎች ሊጠይቁት መጥተው ከበውት ስለነበር አይቼ እንዳላየ ለማለፍ ስሞክር አይን ለአይን ተገጣጠምን። ምን ብሸፋፈን አይኔን ለይቶ ያውቀዋል። በስሱ ፈገግ አለልኝ። ያ ፈገግታ ከጀርባው ብዙ መልእክት አለው። በእኔ እንደማትጨክኝ አውቃለሁ። ቤተሰቦችሽ ተጭነውሽ እንጂ ባልሽን እንደማታፈቅሪውም አውቃለሁ። ይህንንና ሌላም ብዙ ነገር ነው ከዚያች ፈገግታ የተረዳሁት። ነገር ግን እሱ ተስፋ እያደረገ እንጂ እኔ አንድ የወሰኜ ከሄድኩበት መንገድ በጭራሽ አልመለስም። ያለበት የትምህርት ውጥረት እና ኢኮኖሚ ችግር ላይ ተደምሬ ሌላ ሸክም ልሆንበት አልፈልግም። እንዲህም አልነበረም፣ ቃል የተገባባ ነው። ከሰዓት ወደ አዲስ አበባ ተመለስኩኝ። ከቤት ስወጣ ስዩምን እስከ 5 ቀናት ልቆይ ይችላለሁ ብዬው ስለነበር በቶሎ መመለስ ያስደንግጦት የገጠመኝ ነገር ካለ ደጋግሞ ይጠይቀኝ ጀመር። ምን ተብሎ ይነገራል? የትምህርቴን ነገር እንዳመቻቸልኝና እንዳስመዘገበኝ ነግሮኝ ቀጣይ ሳምንት ጀምሬ መማር እንደምችል ነገረኝ። ቢያንስ አንድ ተስፋ ኖራት ማለት ነው። ይህ በእንዲህ እንዳለ ግን የዳዊት እናት አንዱን ስዘጋባቸው በሌላ ስልክ እየደወሉ
ይለምኑኝና ይማጸኑኝ ጀመር። ያለኝን ወርቅና የጣት ቀለበቴን ሸጬ እሰጥሻለሁ፣ ያለኝ እሱ ነው፣ እንደው በፈጠረሽ ልጄን አድኝልኝ እያሉ ይለምኑኝና እንደማይሆን ስነግራቸው ባለ በሌላ አቅማቸው ረግመውኝ ስልኩን ይዘጉታል። የእሳቸው እርግማንና ሐዘን በራሱ እንቅልፍ ይነሳኝ ጀመር። ምን ባደርግ ይሻለኛል? ለመሞት ያሰበው ዳዊት እሷ ተመልሳ ወደ እሱ ብትመለስም ከዛ ደግሞ ኢንቫይሮንመንቱ ደግሞ ሲያስጠላው ደግሞ መሞት ሊፈልግ ይችላል። ምክንያቱም እንዳልኳችሁ ነው ቅድም አእምሮ ውስጥ ዴዝ ኮንሰፕት ከገባ ለማስወጣት ከባድ ነው። ያው ወይ በጸበል ወይ የሆነ ነገር ወይ ሁሌ ይሄ ሰውዬ እየተጠበቀ ምናምን ካልሆነ ብትመለስለትም ደግሞ እንደዚህ ያደረገችኝ ደግሞ እንደዚህ ልትተወኝ አሰበች በሚል የአእምሮ እንትን ዲፕሬሽን፣ ጭንቀት ምናምን መልሶ ራሱን ለማጥፋት ሊሞክር ይችላል። እሷም ግዴታ እሱ ላይ ዲፔንድ አድርጋ መኖር የለባት። ከወደደችው እሰየው፣ ግን ሳትወደው ከሆነ ምክንያቱም አሁን ሁለተኛ ዲሲዥን ቤተሰቦቿ ቢያስጨንቋትም የእሷን ፍላጎት እንዳለበት ይሰማኛል። መጨረሻ ላይ ግዴታ መፈለግ አለባት። ስለዚህ አዲሱን ባሏን ሰውየውን ብትወደውም ባትወደውም ፊውቸሯን ጥሩ እያደረገላት ይመስለኛል። ስለዚህ በተቻላት አቅም ፊውቸሯን ጥሩ አድርጋ ሊሞት ያሰበው ዳዊትም አዲስ ሰው አግኝቶ አዲስ ህይወት መመስረት እንደሚችል ነግራው እሷም አዲስ ህይወት ጀምራ ህይወቷን ጥሩ ብታደርግ የሚሻል ይመስለኛል። እኔ እንደዛ ይመስለኛል። እናንተ እንዴት ይመስላችኋል? ከኔ ጋር የምትስማሙ ሰዎች የኔን ሀሳብ አጠር አድርጋችሁ ኮመንት ላይ ጻፉልን። የኔ ተቃራኒም ካለ ለማንበብ ዝግጁ ነኝ። ሀሳብ አስተያየታችሁን አስቀምጡልን። አብራችሁን ስለቆያችሁ ከልብ እያመሰገንኩኝ እንደዚህ አይነት ታሪኮች ያሏችሁ ከስር የቴሌግራም ሊንክ የምናስቀምጥ ይሆናል። በሱ ላኩልን። እኛ ፕራይቬሲያችሁን ጠብቀን ስማችሁን ቀይረን ለተመልካቾቻችን ቆንጆ አድርገን የምናደርስ ይሆናል። ታሪካችሁ ያስተምራል። የማያስተምር ታሪክ ዓለም ላይ የለም። ስህተት ከተማርንበት እኛ ሳንሰራው ልናርመው እንችላለንና ታሪካችሁን አጋሩን። እነዚህንም ታሪኮች ስለምታዳምጡ ከልብ እናመሰግናለን። አብራችሁን ስለቆያችሁ እያመሰገንን ቻው።